እውነት ላችኋለሁ በጎች ወዳሉበት ስፍራ በበር ያልገባ በሌላ በኩል የገባ ሌባ ወንበዴ ቀጣፊ ነው። የበጎች ማደሪያ አለ። በዛች በበጎች ማደሪያ ውስጥ በቀጥተኛ በሩ የሚገባ እሱ መልካም እረኛ ነው። አባታችን መምህራችን ሊቀ ትጉሃን ወንጌልን በማስተማር ወንጌልን በማስፋፋት ቤተክርስቲያንን በማቃናት በማደራጀት በማስፋፋት በቁርጠኝነት ተነስተው በባለቤትነት ይዘው ክፉ ነገሮችን ሁሉ አልፈው ፈተናንም አልፈው እየወደቁ እየተነሱ ዛሬ ድረስ የአገልግሎት ሂደታቸውን በቁርጠኝነት ማከናወን ከጀመሩ 40 ዓመታቸው ነው። ላንተ የመንግስተ ሰማያትን መክፈቻ ሰጥቻለሁ ተብለን ኃላፊነታችን የምንወጣ እረኞች ስንቶች ነን። ነፋስም ቢነፍስ ጎርፍም ቢመጣ ነገር ግን አንዳች ሊናወጥም አልቻለም። ስለዚህ በምንም ነፋሱም ጎርፉም ሊያናውጠው ስላልቻለ 40ኛ ዓመት በዓላችሁን ያከበራችሁ ነው ያላችሁት። ማህበራት ምዝገባና ክትትል ፍቃድ አግኝቶ ህጋዊ የሆነ መልኩ የሚንቀሳቀስ ማህበር ነው። ድጋፍ እንዲሁም ደግሞ በጾምና በጸሎት እዚህ የደረሰ ማህበር ነው። ሰውን መውደድ ከእውነት ጋር መቆም ውጤታማ ያደርገዋል። እኔም ጸንቼና በርትቼ ከዚህ የደረስኩት በሰው ፍቅር ነው። ደስ ይበላችሁ። የእማማ ሚዲያ ነው። ራእያችን የተዋህዶ ሃይማኖታችንን ማስፋፋት ቤተክርስቲያናችንንም መጠበቅ። ውድ ተመልካቾቻችን ይቺ ጥንታዊና ታሪካዊ የሆነችው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እኛንም ዛሬ በዓለም አቀፍ ዕውቅና አግኝተን እግዚአብሔር ረድቶን ይሄው የ40 ዓመት ጉዟችንን ልናሳያችሁ በዚህ ቀርበናል። ስለማይነገር ስጦታው እግዚአብሔር ይመስገን እንላለን።
በእንተ ወንጌል ቅዱስ ለዋነህ ለሰሚዐ ወንጌል ቅዱስ ከርማ ይበረከ ዛቅደም ከፈጥረ ዋዳንከ በትረ ርስትከ ደብረ ጽዮን ዛደርከ ውስቴታ ሃሌሉያ ቁሙ አጽምዑ ቅዱስ ዜናሁ ለእግዝእነ ወመድኃኒነ ኢየሱስ
ወንጌል መንግስቱ ለወልደ እግዚአብሔር ዮሐንስ ወንጌል ምዕራፍ 10 ከቁጥር 1 አማን አማን እብለክሙ ዘኤዋን ታንቀጽ ውስተ አጸደ አባግዕ ወአርገ እንተ ካልእ ገጽ ሰራቂ ወፈያት ወጉልያ ውእቱ እውነት እውነት እላችኋለሁ በጎች ወዳሉበት ስፍራ በበር ያልገባ በሌላ በኩል የገባ ሌባ ወንበዴ ቀጣፊ ነው። በበር የሚገባ ግን የበጎች ጠባቂ ነው። ለሱ በረኛው ይከፍትለታል። በጎቹም ቃሉን ይሰሙታል። በጎቹን በየስማቸው ይጠራቸዋል፣ ያዋጣቸዋል፣ ያሰማራቸዋል። ሁሉንም አስወጥቶ ባሰማራቸው ጊዜ በፊታቸው ይሄዳል። በጎቹም ይከተሉታል፣ ቃሉን ያውቃሉና። ሌላው ግን አይከተሉም፣ ከሱ ይሸሻሉ እንጂ ቃሉን አያውቁምና። ጌታ ኢየሱስም ይህን ምሳሌ ነገራቸው፣ እነሱ ግን የነገራቸውን አላወቁም። ዳግመኛም ጌታ ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የበጎች በር እኔ ነኝ። ከኔ አስቀድሞ የመጡ ሁሉ ሌቦችና ቀጣፊዎች ናቸው፣ ነገር ግን በጎች አልሰሙም። እውነተኛው የበጎች በር እኔ ነኝ። ወደ እኔ የገባ ሰው ይድናል፣ ይገባል፣ ይወጣል፣ መሰማሪያም ያገኛል። ሌባ ሊሰርቅ ሊያጠፋ ካልሆነ በቀር አይመጣም። እኔ ግን የዘላለም ሕይወትን ሊያገኙ መጣሁ፣ በበዛበትም እንዲያገኙ። ስለዚህ ስለ ቸር ጠባቂ እኔ ነኝ። ጠባቂ ስለ በጎች ቤዛ አድርጎ ሰውነቱን ይሰጣል። ጠባቂ አይደለ፣ በጎችንም ገንዘቡ አይደሉም። ምንደኛ ግን ተኩላ ሲመጣ ባይ ጊዜ በጎቹን ትቶ ይሸሻል። ተኩላም መጥቶ በጎቹን ይነጥቃቸዋል፣ ይበትናቸዋል። ምንደኛ የተቀጠረ ነውና ይሸሻል፣ ስለ በጎቹም አያዝንም። ቸር ጠባቂ እኔ ነኝ። የእኔ የሆኑትን መንጋዎችን አውቃለሁ። አብ እኔን እንደሚያውቀኝ እኔም አብን አውቀዋለሁ። ለበጎችም ቤዛ አድርጌ ሰውነቴንም አሳልፌ እሰጣለሁ። ከዚህም መንጋ አይደሉ ሌሎች በጎችም አሉ፣ እነርሱም ወደዚህ አመጣለሁ፣ ቃሌንም ይሰሙኛልና ለአንድ እረኛ አንድ መንጋ ይሆናሉ። ስለዚህም በወልድ ያመነ የዘላለም ሕይወት አለ። ጌታ ደቀ መዛሙርቱ በወንጌሉ ያመናች በወንጌሉ ያመናች እንኳን ለብርሃነ መስቀሉ አደረሳችሁ፣ እንኳን ለብርሃነ መስቀሉ አደረሳችሁ፣ እንኳን ለብርሃነ መስቀሉ አደረሳችሁ፣ እንኳን ለብርሃነ መስቀሉ አደረሳችሁ። ከዚህ በመቀጠል አጭር የዕለቱ የወንጌል አገልግሎት የሚሰጡን ክቡር አባታችን መጋቤ ሰናያት የቻለው ለማ የአራዳና ጉለሌ ክፍላተ ከተማ ቤተ ክህነት ዋና ስራ አስኪያጅ ይሆናሉ። በቀጥታ ወደ አባታችን። የተከበሩ
ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል፣ የተከበራችሁ የመንበረ ፓትርያርክ ጠቅላይ ቤተ ክህነት የመምሪያ ኃላፊዎች፣ ክቡራን የገዳማትና የአድባራት አስተዳዳሪዎች አባቶቼ፣ የተከበራችሁ አይንተ እግዚአብሔር አባቶች ካህናት፣ ወንድሞች ዲያቆናት፣ እግዚአብሔር በራሱ ጊዜ መርጦ ፈቅዶ ቅዱስ ልዩ ባደረገው በዚህ ቦታ ላይ የተገኛችሁ የመንፈስ ቅዱስ አባቶቼና እናቶቼ፣ ወንድሞቼና እህቶቼ እንዲሁም ሕፃናት እንደምን ሰነበታችሁ? እንደምን አረፈዳችሁ? የቀናት የጊዜያት ባለቤት ቸሩ አምላክ በሰላም ጠብቆ ለዚህ ዕለት ያደረሰን ክብር ምስጋና ለእርሱ ይሁን። የጌታችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ ወንጌል ዮሐንስ እንደጻፈው በምሳሌ የሚከተሉትን በዋለበት እየዋለ ባደረበት እያደረ የሚማሩትን የሱን ደቀ መዛሙርትን በምሳሌ ያስተምር ነበርና የበጎች ማደሪያ አለ። በዛች በበጎች ማደሪያ ውስጥ በቀጥተኛ በሩ የሚገባ እሱ መልካም እረኛ ነው። በበሩ የሚገባ እሱ ታማኝ እረኛ፣ ታማኝ አገልጋይ ነው። ነገር ግን በበሩ የማይገባ በትክክለኛው በር የማይገባ ባልተፈቀደለት መንገድ የማይገባ እሱ ሌባ፣ ቀማኛ፣ ወንበዴ ነው። እውነት እውነት እላችኋለሁ በትክክለኛይቱ በበጎች በር ግቡ። በትክክለኛው መንገድ፣ በቀጥተኛው መንገድ፣ በእውነተኛው መንገድ በምትሄዱበት ሰዓት፣ በምትገቡበት ሰዓት እናንተ ታማኝ እረኛ አገልጋይ መሆናችሁ ይታወቃል። እናንተም በትክክል በጎቻችሁን የምትጠብቋቸውን፣ የምታገለግሏቸውን፣ የምታሰማሯቸውን በጎችን ታውቃላችሁ፣ በጎቹም እናንተን ያውቋችኋል ብሎ በምሳሌ እንደተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ በበግ የተመሰሉት በግ የዋህ፣ በግ ደግ፣ ታዛዥ፣ ቅን፣ ሂድ ሲባሉ በጎች ይሄዳሉ፣ ተመለሱ ሲባሉ ይመለሳሉ፣ አታድርጉ የሚሉትን ለይተው ያውቃሉ። የዋሃን አዋቂዎች፣ ብሩህ አእምሮ ያላቸው፣ እግዚአብሔር መንፈስ ቅዱስ በሕሊናቸው ላይ ያደረ፣ እግዚአብሔርን በመፍራት የሚኖሩ፣ ሕጉን አክብረው ሕጉን ጠብቀው የሚኖሩ እነሱ ትክክለኛ አዋቂዎች ናቸው። ሰዎች የሰው ልጅ በእግዚአብሔር አርአያና አምሳያ ተፈጥሮ ንጹህና ቅዱስ ሆኖ ተፈጥሮ የሚኖርበት የሚተዳደርበትንም ተሰፍሮ ተለክቶ ሕግ ተሰጥቶታልና የተሰጠውን ሕግ አውቆ የሚያከብር ስራ ላይ የሚያውል እሱ ታማኝ ትክክለኛ በግ ነው። በዚህ የተመሰለው ሕጉንና ቃሉን አክብሮ ጠብቆ በሚሄድ ነው። ታማኝ የተባለውም ታማኝ አገልጋይ የበጎች እረኛ የተባለውም እግዚአብሔር ኢየሱስ ክርስቶስ ወገኖቹን በጎቹን ለመጠበቅ ሲል በቅዱስ መጽሐፍ ላይ እንደተናገረው ሐዋርያውና ቅዱሱን አገልጋዩን ቅዱስ ጴጥሮስን መነሻ አድርጎ ጴጥሮስ ሆይ ትወደኛለህ? 3 ጊዜ መላልሶ ትወደኛለህ ሆይ ብሎ ሲጠይቀው አዎ እወድሃለሁ ሲለው በጎችን፣ ጠቦቶችን፣ ግልገሎችን ጠብቅ፣ አሰማራ ብሎ ከነገረው በኋላ ለአንተ የመንግሥተ ሰማያትን ቁልፍ ሰጥቻለሁ፣ በምድር ያሰረኸው በሰማይ የታሰረ ይሆናል፣ በምድር የፈታኸው በሰማይ የተፈታ ይሆናል ብሎ ሕግን ቃልን የነገረውን መነሻ በማድረግ ታማኝነቱን፣ አገልጋይነቱን፣ ቅንነቱን፣ የተሰጠውን ኃላፊነት በአግባቡ መወጣቱን ለማሳየት ሲል በጎችን ጠብቅ፣ አሰማራ አለው። ዛሬ በዚህ ቦታ ላይ ይህንን ቅዱስ ቃል የእግዚአብሔርን ቃል መነሻ በማድረግ በዚህ ቦታ ላይ የተሰበሰብንበት ዋናው ምክንያት ይህንን ነው። ጌታችን ለሐዋርያት የሰጠውን
ከሐዋርያትም ለይቶ በንጹህ ሂደት ለቅዱስ ጴጥሮስ የሰጠውን ቅዱስ ጴጥሮስ ያደርግ የነበረውን በዚህ ቦታ ላይ ያ ተልእኮ ይፈጸም ስለነበረ አባታችን መምህራችን ሊቀ ትጉሃን ወንጌልን በማስተማር ወንጌልን በማስፋፋት ቤተክርስቲያንን በማቃናት በማደራጀት በማስፋፋት በቁርጠኝነት ተነስተው በባለቤትነት ይዘው ክፉ ነገሮችን ሁሉ አልፈው ፈተናንም አልፈው እየወደቁ እየተነሱ ዛሬ ድረስ የአገልግሎት ሂደታቸውን በቁርጠኝነት ማከናወን ከጀመሩ 40 ዓመታቸው ነው። ነገር ግን 40 ዓመት ብለን በእኛ አቆጣጠር እንቁጠር እንጂ እሳቸውን እኛ በቅርብ ስለምናውቅ እንደ ሐዋርያት ለአገልግሎት ከተጠሩ ከ40 ዓመት በላይ ነው ብዬ ሙሉ በልቤ እናገራለሁ አረጋግጣለሁ። ከ40 ዓመት በፊት ነው የነበረው። ነገር ግን ማህበር ብለው አንድነት ብለው በፊት ብቻቸውን ይታገሉ ነበር፣ ብቻቸውን ያገለግሉ ነበር፣ ብቻቸውን ግብረ ሐዋርያትን ይፈጽሙ ነበር። ነገር ግን አንድም ሁለትም ሆነው ከወንድሞችና ከአባቶች ከእህቶች ጋራ መሰባሰብ ከጀመሩ 40 ዓመታቸው ስለሞላቸው ነው ዛሬ የተሰበሰብነው። ሁላችንም ከቆላም ከደጋም ከያለንበት ሰብስበውን በእንዲህ አይነት ቦታ ላይ እንድንገናኝ ያደረጉን የማህበሩ መስራችና የማህበሩ የበላይ ኃላፊ ሊቀ ትጉሃን ናቸው። ይሁንና ይህ ሁሉ ሊከናወን የቻለበት ምክንያት በቅዱስ ወንጌል ላይ እንደተነገረው ታማኝ አገልጋይ ስለሆኑ በጎቹም ስለሚያውቋቸው እሳቸው የሚጠብቋቸው በጎችም በትክክል ስለሚያውቋቸው ኑ ሲሏቸው የሚመጡ ሂዱ ሲሏቸው የሚሄዱ በትክክል አገልግሎታቸውን የሚወጡ ቦታ ስለሆነ ነው። እኛ አባቶች በቅርብ ያለነው እለት እለት የምንከታተለው እንደምናውቀው በዚህ ቦታ ላይ በዚህ ገዳም ላይ የወንጌል ማስፋፊያ ቦታ እንዲሆን እግዚአብሔር በሊቀ ትጉሃን ላይ አድሮ ቤተክርስቲያን ስጋውና ደሙ የሚፈተትበት ምእመናን ያመኑት ንስሐ የገቡት ስጋውና ደሙን የሚቀበሉበት እንዲሆን ፈቃድ እግዚአብሔር ሆኖ በሥርዓተ ቤተክርስቲያን በቅዱስ ሲኖዶስ ውሳኔና መልካም ፈቃድ ወደ ገዳምነት እንዲቀየርና ፍጹም ገዳማዊ እንዲሆን ገዳም ከመሆኑም ውጪ እንደማንኛውም አድባራት እንደማንኛውም ገዳማት በሕገ ቤተክርስቲያን በቃለ አዋዲ በቤተክርስቲያኒቷ መተዳደሪያ ደንብ እንዲመራ የተደረገው በዛም ሆኖ በየጊዜው ለምእመናን የሚያስፈልገው ቃል እግዚአብሔር ለምእመናን የሚያስፈልገው የጥበቃ ሂደት ትክክለኛ የሐዋርያት ሥራ እንዲፈጸም በተጠናከረ መልኩ እንዲፈጸም ተደርጎ ይሄው ዛሬ ደርሰናል። 40ኛ ዓመትን እያከበራችሁ ነው ያላችሁት። ሁሉን ላደረገላችሁ ሁሉን ለፈጸመላችሁ ለመድኃኔ ዓለም ክርስቶስ ክብር ምስጋና ለእርሱ ይሁን። ይሄ እኛ ዛሬ የተሰበሰብንበት የታማኝ እረኛ ውጤት በመሆኑ ነው። በእኛ ቤት ውስጥ በቤተ ክርስቲያናችን ውስጥ እረኞች ነን ብለን የተሰየምን ብዙዎች አለን። በጎች ነን ብለውም ራሳቸውን ስሙን በበግነት ይዘው ነገር ግን እንደ በግ የማይታዘዙ የእረኛውን ቃል ድምጽ የማይሰሙ በስመ በግነት የተሰየሙ ብዙ ምእመናን አሉ። የሚያደርጉትን የሚሰሩትን የሚፈጽሙትን ለይተው የማያውቁ እንደዚሁም ሁላችንም ያለነው በእረኝነት ስም ተሰይመን እረኞች ነን የጴጥሮስን ሕግና ቃልና ትእዛዝ ተቀብለናል ብለን ደረጃ በደረጃ ያለነው ብዙዎች ነን። ነገር ግን እውነት ከመጀመሪያውኑ ከእግዚአብሔር የተሰጠንን ሕግና ቃል ጠቦቶችን በጎችን ግልገሎችን ጠብቅ አሰማራ ላንተ የመንግስተ ሰማያትን መክፈቻ ሰጥቻለሁ ተብለን ኃላፊነታችን የምንወጣ እረኞች ስንቶች ነን? እውነት ትክክል ነው ወይ? ዛሬ ግን በዚህ ቦታ ላይ የተሰበሰብንበት ቅድም እንዳልኩኝ በትክክለኛው የበጎች በር የተገባበትና በትክክለኛው መንገድ የተሄደበት አካሄድ ስለ እውነት
የምንነጋገር ከሆነ ዛሬ ትክክለኛ የጌታ ቃል የእግዚአብሔር ቃል የሚፈጸምበትና እየተፈጸመበት ያለ እረኝነት ትክክለኛ ውጤት ነው። እጅግ በጣም የሚያስደስት ሂደት ነው። ይህ ማህበር በዚች ቦታ ላይ ብቻ ቢመሰረትም አገልግሎቱ በዚህ የተወሰነ አለመሆኑን ሁላችንም እናውቀዋለን። በዚህ በዓል ላይ የተገኙት ሊቃውንት አባቶች እየመጡ ያሉትና የገቡት የዚህን አገልግሎት የዚህን ፍሬ የዚህን ውጤት በይበልጥ የማህበሩ መስራች አባታችን ከጊዜ ወደ ጊዜ ለቤተ ክርስቲያን የሚያበረክቱትን አስተዋጽኦ ስለሚያውቁና ስለሚገነዘቡ የናንተ በዓል የኛ በዓል ነው፣ የናንተ ደስታ የኛ ደስታ ነው፣ ትክክለኛ የአገልግሎት ሂደት ነው ብለው ለዚህ ቦታ ለዚህ ማህበር ለናንተ ለአባቶች ለወንድሞች ለሊቃውንት ያላቸውን ፍቅር ለመግለጽ ነው በዚህ ቦታ ላይ የተገኙት ያለ። ስለዚህ ዛሬ የተሰበሰብንበት ዓላማ ቅዱስ ሐሳብ ቅዱስ ስራ ነውና እውነት ነው የምላችሁ ወገኖቼ ሆይ አሁንም ደግሜ እላለሁ እንኳን ደስ አላችሁ። የጌታ ቃል ለዓለም እንዳይደርስ ወንጌል እንዳይሰበክ ከመንገዱ ወጥተው ከመንገድ ውጪ የሚሄዱ ብዙዎች ቢኖሩም ነገር ግን ይሄ ማህበር ይህ የናንተ አንድነት በአለት ላይ የተመሰረተ ስለሆነ በአሸዋ ላይ ስላልተመሰረተ ጽኑ መሰረት ስላለው ነፋስም ቢነፍስ ጎርፍም ቢመጣ ነገር ግን አንዳች ሊናወጥም አልቻለም። ስለዚህ በምንም ነፋሱም ጎርፉም ሊያናውጠው ስላልቻለ 40ኛ ዓመት በዓላችሁን ያከበራችሁ ነው ያላችሁት። አሁንም እንኳን ለዚህ አደረሳችሁ ለማለት እፈልጋለሁ። የተባረከ በዓል ያድርግላችሁ። ከዚህ በመቀጠል ደግሞ የጠቅላላው ጉባኤ አፈ ጉባኤ ዋና ሰብሳቢ የሆኑት አቶ ኃይሉ ሱሳይ የመክፈቻ ንግግር ያደርጉልናል። የጠቅላይ ቤተ ክህነት መምሪያ ኃላፊዎች፣ የአድባራትና ገዳማት አስተዳዳሪዎች፣ ጥሪ የተደረገላቸው እንግዶች፣ ዓለም አቀፍ መንፈሳዊና ማህበራዊ አገልግሎት ለ40ኛው ዓመት እንኳን አደረሳችሁ አደረሰን። በዚህ መንፈሳዊ ጉዞ እንደሚታወቀው አባታችን ባህታዊ ገብረ መስቀል ቤተ ክርስቲያን ማሰራት አረጋዊና ህፃናትን መርዳት በጣም ብዙ ስራዎችን የሰሩበት ዓመታት ናቸው። እናም ከጎናቸው ሆነን እንድንሰራ አደራ እያልኩ እግዚአብሔር ከፊታችን ይቅደም። ወስብሐት ለእግዚአብሔር። አሁን ደግሞ የማህበሩ ዋና ስራ አስፈጻሚ ሰብሳቢ የሆኑት ኢንጂነር የማህበሩን መልእክት ያስተላልፉልናል። ወደ ኢንጂነር ወስዳቸዋለሁ። የተከበራችሁ የጠቅላይ ቤተ ክህነት መምሪያ ኃላፊዎች፣ የገዳማትና የአድባራት አስተዳዳሪዎች እንዲሁም ጥሪ የተደረገላችሁ እንግዶቻችን፣ ያው እንደሚታወቀው ማህበራችን የሃይማኖት ዕውቀት ማስፋፊያ ማህበር ከዚህ በፊት ከፍትህ ሚኒስቴር አሁንም ደግሞ ከጠቅላይ ቤተ ክህነት የማህበራት ምዝገባና ክትትል ፍቃድ አግኝቶ ህጋዊ በሆነ መልኩ የሚንቀሳቀስ ማህበር ነው። የአመቱ መግቢያ ላይ አመታዊ እቅድ በማቀድ ወደ ተግባር የሚገባበት ሁኔታ አለ። የሥራ አስፈጻሚ ኮሚቴው በየ3 ወሩ ማህበሩ የሰራቸውን ስራዎች አፈጻጸሙን በመገምገምና ለቀጣይም አቅጣጫ በማስቀመጥ እየፈጸመ ያለበት ሁኔታ አለ። እንኳን ለ40ኛ ዓመት ሐዋርያው ጉዞ አደረሳችሁ የሚለውን ለመግለጽ ነው። አመሰግናለሁ። ክቡር አባታችን ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የማህበራችን መስራችና የማህበሩ ዋና ስራ አስኪያጅ የሆኑት የእንኳን አደረሳችሁ መልእክት ያስተላልፉልናል። በቀጥታ ወደ ሊቀ ትጉሃን ወስዳቸዋለሁ። የተከበራችሁ ከሩቅም ከቅርብም ጥሪ የተደረገላችሁ እንግዶቻችን፣ የተከበራችሁ የሃይማኖት ዕውቀት ማስፋፊያ ማህበር አባላት እንኳን አደረሳችሁ። በእውነት አባቶቻችን የ40 ዓመት ጉዟችን ላይ በየቤተ ክርስቲያኑ በየቦታው አገልግሎት እያለባችሁ ከያለበት ተሯሩጣችሁ መጣችሁ
እንዲህ እንዳደመቃችሁን ድምቅ ያለውን ጸጋ ይስጣችሁ። ይህ ማህበር በእናንተ እርዳታ በእናንተ ድጋፍ እንዲሁም ደግሞ በጾምና በጸሎት እዚህ የደረሰ ማህበር ነው። 40 ዓመቱን ለማክበር የታደላችሁ እልል በሉና አመስግኑልኝ እግዚአብሔር። ወደ ፊልጵስዩስ ሰዎች ምዕራፍ 1 ቁጥር 6 እንዲህ ይለናል፣ በስራቴ ወንጌልን መጽናኛ በማድረግ ሁላችሁም ከኔ ጋር በጸጋ ተካፋዮች ስለሆናችሁ በልቤ ትኖራላችሁ። ስለሁላችሁም ይህንን ላስብ ይገባኛል። በክርስቶስ ኢየሱስ ፍቅር ሁላችሁም እንዴት እንደምትናፍቁኝ እግዚአብሔር ምስክሬ ነው ይላል። ሰው እግዚአብሔር አክብሮ ፈርቶ ከኖረ ሰውን መውደድ ከእውነት ጋር መቆም ውጤታማ ያደርገዋል። እኔም ጸንቼና በርትቼ ከዚህ የደረስኩት በሰው ፍቅር ነው። ደስ ይበላችሁ፣ በሰው ፍቅር ነው። ምን ጊዜም የእናንተ ፍቅር በልቤ ታትሞ ይኖራል። አብረን ደግሞ የመንግስቱ ወራሾች እንዲያደርገን የአምላካችን ቅዱስ ፈቃዱ ይሁንልን። ልመናችንን ጸሎታችንን አገልግሎታችንን ሁሉ ተቀብሎ ለብርሃነ ልደቱም እንዲያደርሰን ቅዱስ ፈቃዱ ይሁንልን። አባታችን ሆይ